ከተቸገረ ይበሳጫል። ከተበሳጨ አደገኛ የሆነ የሕይወት እርምጃ ይወስዳል። ኢላማዎቹ ደግሞ ሸዋዬና ባርናባስ ናቸው። አስጨናቂው ነገር ይህ ነው። ይህ ደግሞ በአንቺ ቆራጥ ውሳኔ ሰላማዊ መፍትሄ ያገኛል። እኔ ቢሳካልኝ እሱ ግን ዘመቻውን እሺ ብሎ ይቀበላል? አያወላውልም። ይህን ነበር ከዛሬው ያስቻለውና የሔዋን ውይይት በስተጀርባ የነበረው ክንውን። አስጨነቅሽኝ ሔዋን አላት አስቻለው የሆዱም በሆዱ አድርጎ። ሔዋን ብታውቀው ኖሮ በዕለቱ አልጋ ላይ ተኝቶ ይጠባበቅ የነበረው እንኳ ይህንኑ ሐሳብ ልታቀርብለት እንደምትመጣ ስለሚያውቅ ነበር። ቢጨንቀኝ ነው አስቹ፣ ግን ከልብሽ አምነሽበታል? አሁን ሲገባኝ እንደም የዘገየው እየመሰለኝ መጥቷል። ራሴን እያስጨነቅኩ አንተንም ሳስጨንቅ መቆየት አልነበረብኝም። አንተ ጋር ሁኜ የሚመጣውን ችግር ሁሉ በአንተ ከለላ ልከላከለው ወስኛለሁ። አስቻለው ከተንጋለለበት ብድግ ብሎ ሔዋንን ሳማት። እሷም ሳመችው። ግን ደግሞ ሁለቱም ወዳቸው ባባና ተላቀሱ። ቀጣዮቹ ቀናት ያስቻለው የጉዞ ዝግጅት ጊዜ ሆኑ። ከሁሉ በፊት የደሞዙን ውክልና ለበልሁ ሰጠ። ቀጥሎም ሔዋንንና ትርፌን አስቀምጦበት የሚሄደው ቤት ከግለሰብ የተከራየው በመሆኑ እሱ በሌለበት ችግር እንዳይፈጠርባቸው ከባለቤቱ ጋር የቃልም ሆነ የጽሑፍ ውል ማሰር ነበረበትና ጥረቱን ጀመረ። የቤቱ ባለቤት አቶ ከድር አህመድ በቀበሌ 07 ውስጥ ይኖራሉ። የሚኖሩባት ቤት ከመጥበቧ የተነሳ ከአንድ ፍራሽ የተረፈችው የሳሎን ቦታ ሌላ ፍራሽ አታዘረጋም። ከጫት መቃሚያ ፍራሻቸው ፊት ለፊት 2 ወይም 3 የዱካ መቀመጫዎች ብቻ ተደርድረዋል። አስቻለውና ሔዋን በተወያዩ በሶስተኛው ቀን ከምሽቱ 11 ሰዓት አካባቢ አስቻለውና በልሁ አብረው ሄዱ። ከአቶ ከድር ቤት ሲገቡ ከባለቤታቸው ጋር ፍራሽ ላይ ጎን ለጎን ቁጭ ብለው ጫት ሲቅሙ አገኟቸው። ምን እግር ጣላችሁ ዛሬ ልጆች? ሲሉ አቶ ከድር አስቻለውና በልሁን ጠየቋቸው። አቶ ከድር በጣም ጥቁር ከመሆናቸው የተነሳ ነጭ ጥርሳቸውን ገለጥ ሲያደርጉት የሰው ዝጉርጉር መስለው ይታያሉ። በዚያ ላይ ሰፌድ የሚያህል የእይታ መነጽራቸው ግማሽ ፊታቸውን ሸፍኖት ሲታዩ ሁኔታቸው ያስፈራራል። እድሜያቸው ወደ 70 ዓመት የሚጠጋ ሲሆን ሰውነታቸውም መጨማደድ ጀምሯል። ስለቤት ጉዳይ ላነጋግሮት ነበር አላቸው አስቻለው ከፊት ለፊታቸው ባለች ዱካ ላይ ከበልሁ ጎን ተቀምጦ። ልትለቅ ነው? አይ አይደለም። እንግዲያማ ኪራይ ልትጨምር ማሰብ ልትነግረኝ ነው የመጣኸው? ሲሉ አቶ ከድር ቀለዱ። ጎንበስ ብሎ ፈገግ በማለት ጫት ይቀነጣጥባሉ። ቢሆንስ ምን ችግር አለው? አላስቻለው በፈገግታ እየተመለከታቸው። ጎሽ የኔ ምሁር አፍክን በዳቦ። በዚህ ጊዜ ባለቤታቸው ወይዘሮ ሰሚራ አሊ ጭምር በቤቱ ውስጥ ያሉት በሙሉ ሳቁ። ለአንድ 6 ወር ያህል ወደ ሌላ ሀገር በጊዜያዊነት ሊሄድ ስለሆነ ቤቱ ውስጥ አስቀምጫቸው ስለሚሄደው ሰዎች ጉዳይ እንድንነጋገር ብዬ ነው የመጣሁት አላቸው አስቻለው ወደ ቁም ነገሩ በመመለስ። የት ልትሄድ ነው? ወደ ኤርትራ ነው ዘመቻ። ሐኪምነቱን ትተህ ወታደር ሆንክ እንዴ? አሉ አቶ ከድር በዚያ መነጽራቸው ውስጥ ቀና ብለው እያዩት። አስቻለው ያስተሳሰባቸው አቅጣጫ እንደ መግረም ብሎት በልሁን እያየ ፈገግ ካለ በኋላ አይ ለሌላ ሥራ ነው አላቸው። ወደዚያ የሚኬደው ለጦርነት ስለሆነ ብዬ ነዋ ካሉ በኋላ ታዲያ ማንን ልታስቀምጥበት ፈለግ? ሲሉ ጠየቁት። ሰራተኛዬንና ጮኛዬን
ሁለቱም ሴቶች? አዎ አለና አስቻለው ወደ በልሁ እያመለከተ። ይህ ወንድሜ የወር ኪራይ ቤቶ ድረስ እየመጣ ይከፍለውታል። አይ አሉና እንደ ማቅማማት አሉ ወደ ባለቤታቸው ዞር በማለት። ይህን ነገር እንዴት ታየዋለሽ ሰሚራ? ሲሉ ጠየቋቸው። እርጅና ውድቅ ያለባቸውና ቀይ ፊታቸው ጭምድድ ማለት የጀመረው ወይዘሮ ሰሚራ ሙሉ ሰውነታቸውን በሰፊና ረጅም ቀሚሳቸው ሸፍነው በቀይና ነጭ ቡራቡሬ ጉፍታ አንገትና ጭንቅላታቸውን ተከናንበው በመቀመጥ ጫት ይቅማሉ። ጀበናና የስኒ ረከቦት ከፊታቸው ደርድረዋል። እኔ ደግሞ ምን አውቄ አሏቸው። አቶ ከድርን ማየት ትተው ከፊታቸው ያለውን የክሰል እሳት ቆስቆስ እያረጉ። ችግር እኮ የለውም አባ ከድር አላቸው አስቻሉ። የባልና ሚስቱ ምልልስ ትንሽም ቢሆን ወደ ስጋት ስሜቱ ወሰድ አደረገውና ለማስተማመን ስማ የኔ ልጅ አሉ አቶ ከድር አጎንብሰው ጫታቸውን እየቀነጣጠቡ። አቤት። የሴት ነገር ያው የሴት ነው። በዚያ ላይ ደግሞ አንተ የምትሄደው ወደ ጦር ሜዳ ነው። ድንገት መጃለፍም ሊኖር ይችላል። በመሃል ታዲያ ችግር የተፈጠረ እንደሆነ ሰዶ ማሳደድ አይሆንም ብለህ ነው ሲሉ ጥያቄ አዘል አስተያየት ሰጡና ቀና ብለው ተመለከቱት። በዚህ ጊዜ በልሁ ንድድ ብሎት በሆዱ ምን አይነት ፈልፈላ ሽማግሌ ነው አለና የሆነው ቢሆን በርሶ ቤት ላይ ምን ይመጣል ብለው ፈሩ ሲሉ ኮስተር ብሎ ጠየቃቸው። አይደለም መፍራት ጥሩ ነው። ባይሆን ሰሞኑን ከሰሚራ ጋር ተነጋግረን የደረስንበትን ሁኔታ እንገልጥላችሁ እንደሆነ እንጂ ብለው ነገራቸውን ጎተት ሲያደርጉት በልሁ ድንገት ከተቀመጠበት ብድግ አለና በቃ ጌታዬ ምንም አያስፈልግም፣ ነገ መጥተው ቤትዎን እንዲረከቡ አለና ወደ አስቻሉ ዞር ብሎ ተነስ እንሂድ ብሎት ቀድሞ ከቤት ወጣ። አስቻለው በአቶ ከድር ሁኔታ ሆዱ እየበሸቀ ነገር ግን በልሁ ምን አስቦ እንደሆነ ግራ እየገባው ብድግ ብሎ ተከተለው። ከደረሰበትም በኋላ ምንም የተለየ አማራጭ አልነገረውም። ብቻ ና ወደ ታፈሱ ጋር ሄደን በጋራ እንነጋገርበታለን ብሎት ሁለቱም ዝም ብለው ወደ ታፈሱ ቤት አመሩ። በልሁ ገና ሔዋን ከሸዋዬ ቤት መውጣት እንዳለባት ሐሳብ ከቀረበ ጀምሮ ምናልባት እሺ ብላ ከወጣች በማለት ስለምትኖርበት ቤት አንድ ነገር ሲያሰላስል ቆይቷል። በሱ እምነት የሸዋዬና ያስቻሉ ቤት ተቀራራቢ በመሆኑ ሸዋዬ ነጋ መሸ እየተመላለሰች ሰላም ልትነሳት ትችላለች። የሱ ቤት ደግሞ በ02 ቀበሌ ውስጥ ለዚያውም ዙሪያው በግንብ የታጠረና የተከበረ የትልቅ ሰው ግቢ ነው። ለርቀቱም ለጸጥታው ምቹ ስለሆነ ሔዋንን ከትርፌ ጋር እዚያ አስገብቶ እሱ ባስቻለው ቤት ውስጥ የመኖር ሐሳብ ነበረው። አቶ ከድር ግን እቅዱን አበላሹበት። በልሁ ይህንኑ እያሰበ ከአስቻለው ጋር ተጉዞ ከታፈሱ ቤት ደረሱ። ሁለቱም ገብተው ከታፈሱ ጋር ቁጭ ሲሉ በልሁ አንድ ነገር ብቻ ለሁለቱም ነገራቸው። ስለ ቤት ጉዳይ ምንም አታስቡ፣ ቢቻል ነገ ካልሆነ ግን ከነገ ወዲያ ሔዋን ከሸዋዬ ቤት የምትወጣበትን ሁኔታ ብቻ አስቡ፣ ሌላውን ነገር ለኔ ተውት አላቸው። የሆነውም ይሄው ነበር። በልሁ ያሉትን ልብሶችና የመጽሐፍ መደርደሪያ ይዞ ከአንድ ሆቴል ውስጥ የኮንትራት አልጋ ይዞ ገባ። ሔዋንም እንኳንስ ጫማና ልብሶቿ ያለቀ የእስክሪብቶ ቀፉ እንኳን ሳይቀራት ጓዟን ጠቅልላ በሚቀጥለው ቀን ወደ ታፈሱ ቤት መጣች። በዚያ ቀን ማግስት ምሽት ላይ ደግሞ ከትርፌ ጋር በበልሁ ቤት ውስጥ ቤት ለምቦሳ ብለው ገቡ። የዚያን ዕለት ላስቻለው አጠር ያለች ሽኝት ተዘጋጀ። አዎ ለነገሩ
ጥሩ ምግብ ተበላ፣ መጠጦች በየአይነቱ ተጠጡ። ነገር ግን መስፈሪያ ኑሮት የሚለካ ቢሆን ኑሮ በሽኝቱ ዕለት ሲወርድ ያመሸው እምባ ምን ያህል ከመያዣው ተርፎ ይበፈሰሰ ነበር። ሔዋን በሰቀቀን እየየ ስትል አስቻለው በቁጭት ሲል አጽናኝና ጋባዦቹ ታፈሱ። በሉና መረድም ከእጃቸው ላይ መሐረብ ሳይለይ ሌሊቱ ወለል ብሎ ነጋ። አስቻለው በጠዋት በማለዳ ተነስቶ ወደ አዲስ አበባ ሲጓዝ ዋለና በሦስተኛው ቀን ቀትር ላይ ደግሞ በአይሮፕላን ወደ አስመራ። በተሳፈረበት አይሮፕላን ውስጥ አየር ላይ ተንሳፎ ሳለ ሁለት ሐሳቦች ተፈራረቁበት። በአንድ በኩል የሽኝቱ ዕለት ማታ ሔዋን ስትሆን ያመሸችው እና ጠዋት ከዲላ አውቶቡስ መናኸሪያ ወደ አዲስ አበባ ስትሸኘው መላ ሰውነቷ በለቅሶ እየተንሰቀሰቀ ሙሉ ፊቷ በእንባ እንደረሰረሰ ባልተለመደ ሁኔታ ማንቁርቱ ላይ ተጣብቃ ክፉ አይንካችሁ ያለችው ትዝ ብሎት ሆዱ ባባና ክፉኛ ለቀሰ። በሌላ በኩል ግፈኞች ለራሳቸው ሁሉና ሲሉ በቀሰቀሱትና እሱ በማያምንበት ጦርነት በተጽዕኖ ተሳታፊ እንዲሆን የመደረጉ ቁጭት አንገበገበው። ከንፈሩን እየነከሰ ራሱን እንደወዘወዘ አይሮፕላን ውስጥ ሰለሞኑ ለአንዴም ሳይታወቀው በሐሳብ እንደዋለለ ከአንድ ሰዓት ተኩል በረራ በኋላ ልክ 9 ሰዓት ላይ አስመራ ከተማ ደረሰ። ኤርትራ። ምዕራፍ 9 ሃሎ አስደሳች ዜና ለዲላና አካባቢዋ ነዋሪዎች በሙሉ። ታዋቂውና ዝነኛው የፖሊስ ኦርኬስትራ የሙዚቃ ቡድን የተለያዩ አዝናኝና አስደሳች ጣዕመ ዜማዎችን ይዞ እነሆ በመካከላችሁ ተገኝቷል። ቦታ በዲላ ሕዝብ መሰብሰቢያ አዳራሽ፣ ሰዓት ከምሽቱ 12 ሰዓት ጀምሮ፣ የመግቢያ ዋጋ 10 ብር ብቻ ይላል አንድ የሙዚቃ ቡድን አስተዋዋቂ በፖሊስ መርሴዲስ መኪና በከተማዋ ዋና መንገዶች ላይ እየተዘዋወረ። አስተዋዋቂው ተናግሮ ሲያበቃ ጆሮ የሚበጥስ ሙዚቃ በድምጽ ማጉያ ይለቀቃል። የከተማዋ ነዋሪ ለማስተዋወቂያው የተለያየ ምላሽ ይሰጣል። አንዳንዱ በዓመት ከአንድ ወይም ከሁለት ላልበለጠ ጊዜ የማይገኝ ዕድል በመሆኑ እንደ መልካም አጋጣሚ እየቆጠረው ኦ ብራቮ ይላል። ሌላው ደግሞ የመግቢያ ዋጋው ለሱ አቅም የማይቀመስ እየሆነበት እምበላው ባገኘው እንኳን ላንተ 10 ብር ላወጣ ሲል የአብዮት ዘፈን በሬዲዮም ሰልችቶኛል የሚልም ነበር። ዕለቱ የሥራ ቀን ነበርና የመንግሥት ሠራተኞች ማስታወቂያውን የሰሙት ከሥራ ሲወጡ ነው። በሉ ከአንድ የሥራ ባልደረባው ጋር ወደ ዋናው የከተማዋ መንገድ ሲያመራ መኪናው የመንገድ ዳር ይዞ በመቆም ትኬት ሲሸጣዩት እንዲህ አይነቱ ነገር ባለቤቴ በጣም ትጓጓለች፣ እንደምንም ብዬ ይዣት መግባት አለብኝ አለ የበሉ የሥራ ባልደረባ። እኔስ ማንን ይዤ ልግባ አለ በሉ ፈገግ ብሎ የሥራ ባልደረባውን እየተመለከተ። እንደፈረደብህ ብቻ አንተ ጎለታ አለው ሰውየው ሳቅ እያለ። ግን ሁለቱም ትኬት ወደሚሸጥበት ቦታና መኪና መሩ። የበሉ የሥራ ባልደረባ 20 ብር አውጥቶ 2 ትኬት ሲገዛ በሉም ለኔም 2 ሲል የሰማው የሥራ ባልደረባው በሉን ሳቅ ብሎ አየት እያደረገው ማምሻን ልታገባ ሲል በነገር ወረፍ አደረገው። ማን ያውቃል፣ ትንታና ፍቅር ድንገት አይደል? ምናልባት አንዷን ቢያጋጥመኝስ አለ በሉም ፈገግ እያለ። በሉ እንዲህና እንዲያ እያለ ከሰውየው ጋር ይቀልድ እንጂ
በሆዱ ግን ሔዋንንና ትርፌን የዕለቱን የሙዚቃ ታዳሚዎች አድርጎ ሊያዝናናቸው እያሰበ ነበር። ሔዋንና ትርፌን በሙዚቃ የማዝናናት ሐሳብ ለእነሱ ካለው ፍቅርና ከቸርነቱ ብቻ ይፈለቅ አልነበረም። በሆዱ ሌላም ብዙ የሐሳብ ጓዝ አለ። እነሆ ልጓም አልባው ጊዜ የራሱን ውደት ተከትሎ ሄዷል፣ ተምዘግዝጓል። አስቻለው ወደ አስመራ ከሄደበት ካለፈው ሰኔ ወር ቀጥሎ የነበሩት ሐምሌና ነሐሴ ሽው እልም ብለዋል። ቀጣዮቹ መስከረምና ጥቅምትም በፍጥነት ጥቅልል ብለዋል። ህዳርና ታኅሳስም እንዲሁ ላይመለሱ ተሸኝተው ወርሃ ጥር ከች ብሎ ራሱም ተጋምሷል። የፖሊስ ኦርኬስትራ የሙዚቃ ቡድን ወደ ድላ ብቅ ያለው በዚህ ወር 3ኛ ሳምንት ላይ ነው። ይህ ሁሉ ጊዜ ሲያልፍ አስቻለውን የበላ ጅብ ለአንድም ጮኾ አያውቅም። ቢደመጥ ቢጠበቅ ትንፍሽ አለል ብሎ ድራሹን አጥፍቷል። ለ6 ወር ተብሎ የሄደው አስቻለው እንኳን መመለስ ድምፁ እንኳን ሳይሰማ ድፍን 7 ወራት አልፈዋል። ይህ ሁኔታ በዲላ የፍቅር ቤተሰቦቹ ላይ ስጋትና ጭንቀት ፈጥሮ ያተረማምሳቸው ይዟል። ከሁሉም በላይ ደግሞ ሔዋንን። አስቻለው ወደ አስመራ ሲሄድ ለዲላ የፍቅር ቤተሰቦቹ የገባው ቃል ነበር። ቶሎ ደብዳቤ ሊጽፍ፣ ሁኔታዎች በፈቀዱለት መጠን ስልክም ሊደውል። ለነገሩ አንዲት ደብዳቤ ጽፏል። ያችን ብትሆን ገና አስመራ በገባ 3ኛ ቀን ላይ ድንገት ወደ አዲስ አበባ የሚመለስ ሰው አግኝቶ ኑሮ ደህና መድረሱን የገለጸበት እንጂ ዝርዝር የናፍቆት ሐሳብና የተሟላ አድራሻውን የያዘች አልነበረችም። በዚያች ደብዳቤ ላይ የገለጸው ነገር ቢኖር ወደፊት ቋሚ አድራሻውን ሲያውቅ ሌላ ደብዳቤ እንደሚጽፍና ምናልባትም ከአዲስ አበባ ወደ አስመራ በአውሮፕላን በረራ ላይ በነበረበት ወቅት ከሔዋን በመለየቱ ምክንያት ሆዱ ባብቶ በናፍቆት ስሜት ውስጥ ሆኖ የቋጠራቸው እንደሆኑ የሚገመቱ ጥቂት የግጥም ስንኞችን ብቻ ነበር። ያች ደብዳቤ ዲላ የደረሰችው ስትጣጣል ሰንብታ ከተጻፈች ከአንድ ወር በኋላ ነበር። በቃ ሌላ የለም። ሔዋን በልቧ ከአንድ ድምዳሜ ላይ ደርሳለች። አስቻለው ደህና ባይሆን ነው ከሚል። ያስቻለውን ደህና ለመሆን ባሰበች ቁጥር ሁለት ነገሮች በሁለት ቦይ እየፈሰሱ በሐሳብ ይወስዷታል። በአንድ በኩል ያስቻለው ደህና ለመሆን ፍቅሯን ሊያሳጣት ነው፣ የዕድሜ ልክ የመንፈስ ስብራት። በሌላ በኩል ስለሷ ብልግና ሸዋዬ ለቤተሰቦቿ የጻፈችባትን ደብዳቤ ታስታውሳለች። ያ ደግሞ የቤተሰቦቿን በተለይም የእናቷን ሆድ እንዳሻከረባት ትገምታለች። ይህን ሁኔታ ማስቀየር ያስችላል ብላ የምትገምተው ያስቻለውን መልካም ሰውነት ነበር። እናትና አባቷ አንድ ቀን አስቻለውን ሲያውቁትና መልካም ሰውነቱን ሲረዱት ምርጫዋ ትክክል እንደሆነ በመረዳት የሻከረ ሆዳቸው ይሽርልኛል ብላ ትጓጓ ነበር። አስቻለው ደህና ካልሆነና ምናልባትም ያልተመለሰ እንደሆን ግን ከሁለት ዛፍ የወደቀች ልትሆን ነው። ጭንቅና ፍርሃቷም ከዚሁ ስጋት ይመነጫል። ታፈዙ በሎና መረድ የሔዋንን ጭንቀት በብዙ መንገድ ይጋሯታል። ያስቻለው ደብዳቤ አለመጻፍ፣ ስልክ አለመደወልና የመምጫው ጊዜም በአንድ ወር ማለፉ እነሱንም በከፍተኛ ጥርጣሬ ውስጥ አስገብቷቸዋል። ይሁንና አንዳንድ የዘመኑን እውነታዎች በራሳቸው መንገድ እየተረጎሙ ራሳቸውንም ሆነ ሔዋንን ከማጽናናት አልወሰኑ። ወትሮም እንደሚያደርጉት ሁሉ ጫት በመቃም ሰበብ
ቀደም ሲል በልሁ፣ አሁን ደግሞ ሔዋንና ትርፌ በሚኖሩበት ቤት እየተሰበሰቡ መዋልና ማምሸታቸውን ቀጥለዋል። በዚያው ሂደት በበርካታ ጉዳዮች ላይ ደጋግሞ ይነጋገራሉ። ያስቻለውን ደብዳቤ ያለ መጻፍ ጉዳይ ያነሱና ከወቅቱ ሁኔታ ጋር ለማገናዘብ ይሞክራሉ። በዚያን ወቅት መንግስት በፖስታ ቅብብሎች ላይ ከፍተኛ ቁጥጥር ያደርግ ነበር። ተቃዋሚዎች ከደጋፊዎቻቸው ጋር ሚስጥር ይለዋወጣሉ በሚል ስጋት በተለይ የተጠርጣሪ ሰዎችን ፖስታ እየቀደደ መንገድ ላይ ያስቀር እንደነበር በሰፊው ይታወቃል። በተለይ ከኤርትራ ወደ ሌሎች የሀገሪቱ አካባቢዎች የሚላኩ ደብዳቤዎች ለተላኩላቸው ሰዎች የመድረሳቸው ዕድል አስተማማኝ አልነበረም። ምናልባት አስቻለውም የሚጽፈው ደብዳቤ መንገድ ላይ ተቀዶ እየቀረ ይሆናል። እሱ ደግሞ የተከፋ ብሶተኛ ነውና ይህንኑ ስሜት በደብዳቤ ላይ አስፍሮ ከተገኘ የባሰ ይጠረጠርና ሁለተኛውም ሶስተኛውም ደብዳቤዎች የዚሁ ሰለባ የሆኑ ቀርተው ሊሆን ይችላል በማለት ግምትና ጥርጣሬያቸውን ይገልጻሉ። ስልክ ያለመደወሉንም ጉዳይ ከዚሁ ከወቅቱ እውነታ ለይተው አያዩትም። በወቅቱ ከአዲስ አበባም ሆነ ከሌሎች የሀገሪቱ አካባቢዎች አስመራን በሽቦ የሚያገናኝ ስልክ አልነበረም። በዓመታት ጦርነት ተበጣጥሰው አልቀዋልና አማራጭ የመገናኛ መንገዶች ሬዲዮና ቴሌግራም አለያም ገመድ አልባ የማይክሮዌቭ ስልክ ናቸው። ሬዲዮና ቴሌግራም ደግሞ ለአብዛኛው ሰው እንደ ልብ አይገኙም። የማይክሮዌቭ ስልክም ገና በጅምር የቴክኖሎጂ ደረጃ ላይ ነው። ከሚሰራበት ጊዜ የማይሰራበት ጊዜ ይበልጣል። በሚሰራበትም ወቅት ወረፋው አስልቺ ነው። የነታፈሱ ግምት ታዲያ አስቻለው በዚህም ቢል በዚያ አልሆንለት እያለ ተቸግሮ ነው በሚል ሐሳብ ይደመደማል። ያስቻለው የመመለሻ ጊዜ ማለፍንም ካነሱ ምናልባት የአይሮፕላን ጉዞ ወረፋ አልደርስ ብሎት ይሆናል ከሚል ግምት አያልፍም። ይህ ሁሉ ምክንያታዊ ትንተና ግን ለሔዋን አይገባትም። ተሰማቸዋለች እንጂ አታዳምጣቸውም። ለእሱ አንድ ነገር ብቻ ግልጽ ነው። በቃ አስቻለው እስካሁን አልመጣም፣ ድምፁም አልተሰማም። ምክንያቱ ደግሞ ደና ያለ መሆኑ ነው። የሚያስጨንቃት የሱ ደና ለመሆንና ምናልባትም ያልመጣ እንደሆነ የሚፈጠርባት የመንፈስ ቁስል ነው። የዚህ ሁሉ አጠቃላይ ውጤት ታዲያ ራሷ ተጨንቃ እነታፈሱንም ማስጨነቋ ነው። ሁኔታዋ ሁሉ ያሳዝናቸው ይዟል። በልሁ ታዲያ ይህንን ችግር ለአንድ ቀንም ቢሆን የቀረፈ መስሎት ነው በሙዚቃ ዘና ትልለት ዘንድ የመግቢያ ትኬት መግዛቱ። በልሁ ትኬቶቹን ይዞ በቀጥታ ያመራው ቀድሞ የሱ ዛሬ ደግሞ የሔዋንና የትርፌ መኖሪያ ወደ ሆነው ቤት አቅጣጫ ነበር። ነገር ግን ከአንደኛ መንገድ ብዙም ሳይርቅ መርዕድ ከታች በኩል አስፋልቱን ይዞ ወደ ላይ ሲመጣ አገኘውና ትኬት ገዝታል ሲል በቅድሚያ ጠየቀው። የምን ትኬት አለ መርዕድ በርገግ ብሎ። ዛሬ እኮ የፖሊስ ኦርኬስትራ መጥቷል። ባክቶ ለአንድ ቀን ምሽት 10 ብር ከማወጣ በቋሚነት የምሰማው አንድ ካሴት በገዛ ይሻልም አሉ። እስቲ በልጅ እግር ወደ እነ ሔዋን ልላክህ። ለምን? በልሁ ትኬቶቹን ከኪሱ አውጥቶ ያሳየው። ሄዩና ትርፌ ዛሬ እንኳን ይዝናኑ ብዬ ትኬት ገዝቼላቸዋለሁ። ስጣቸውና ሰዓቱ ሲደርስ አዳራሹ ድረስ እንዲመጡ ንገራቸው። እነሱን አስገብተን እኛ ወደ የጉዳያችን እንሄዳለን አለው። መርዕድ አላቅማማም። ትኬቶቹን ተቀበለውና ሲመለስ የት እንደሚገናኙ ቀጠሮ ይዘው ወደ ሔዋንና ትርፌ ቤት ገሰገሰ።
የሙዚቃ ድግሱ ማስታወቂያ በድምጽ ማጉያ ይነገር በነበረበት ወቅት ብዙዎች ያለመታደም አዝማሚያ የሚያመላክት አስተያየት ይሰጡ የነበረ ቢሆንም በወቅቱ እስከ 30,000 ሕዝብ ከሚኖርባት ዲላ ከተማ ውስጥ ከ1,000 በላይ የማይዘውን የሕዝብ መሰብሰቢያ አዳራሽ የሚሞላ የሙዚቃ አፍቃሪ አልጠፋም። ሰዓቱ ደርሶ ሔዋንና ተርፌን ቦታ ለማስያዝ በልሁና መረድ ወደ ቦታው ብቅ ሲሉ በርካታ ሰው ወደ አዳራሹ እየገባ ነው። በልሁና መረድ ሔዋንንና ተርፌን በቀጠሩበት ቦታ አግኝተዋቸው ወደ አዳራሹ ይዟቸው በመግባት ቦታ ሊያስይዟቸው ቢሞክሩም እነሱ ትኬት ስላልያዙ ወደ አዳራሹ ለመግባት ተከለከሉ። በዚያ ምትክ ትዕይንቱ እንዳይርቃቸው ወደፊት ሄደው መቀመጥ እንዳለባቸው መከሯቸውና እነሱ ወደ ውጭ ተመለሱ። ሔዋንና ተርፌ ግን አገባቡ ጭንቅ አላቸው። በዚህ አይነት ዝግጅትና አዳራሽ ውስጥ ታዳሚ ሆነው አያውቁም። የዝግጅቱ ተካፋይ ለመሆን የጓጉ ቢሆንም ሌላ ሰው እንደሚያደርገው ቦታ መርጦ ለመቀመጥ ድፍረቱን አጡ። እንዲያውም ድብልቅልቁ አስፈራራቸው። አዳራሹ ውስጥ ገብተው በመተላለፊያ ኮሪደር ላይ እንደቆሙ በርካታ ሰው ከኋላቸው እየመጣ አልፏቸው ቦታ ሲይዝ ተመለከቱ። እንደምንም ጨከኑና በአዳራሹ መሃል አካባቢ ከቆሙበት የመተላለፊያ ኮሪደር በስተቀኝ በኩል በርካታ ባዶ ወንበሮች መኖራቸውን በማየታቸው ወደዚያው ለማለፍ ወሰኑ። ሔዋን ከፊት እየመራች ተርፌ ከኋላ እየተከተለች በሰው እግር ስር እየተሽሎኮሎኩ በሚያልፉበት ወቅት ሔዋን ድንገት ተወላከፈች። ውይ ይቅርታ ብላ ወደ ተወላከፈችበት ሰው ቀና ብላ ስትመለከት ክው ብላ ደነገጠች። ያወላከፋት ሰው ካሁን በፊት የምታውቀው ነው፣ በድሉ አሸናፊ። አይተሽ አትራመጅም እንዴ አላት በድሉ እንደ መንሽ የገጠጡ ጥርሶቹን ገለጥ አድርጎ በአፍረት ፈገግታ አይነት እያያት። ሔዋን ግን ስትራመድ በነበረችበት ወቅት ታደርግ የነበረውን ጥንቃቄ አስታውሳ ያ ሰው ሆን ብሎ እንዳወላከፋት ገብቷት እየተናደደች ዝም ብላው ወደ ባዶዎቹ ወንበሮች አለፈች። ከተርፌ ጋር ፈንጠር ብሎ ለብቻቸው ተቀመጡና እንደ ማንኛውም ሰው የሙዚቃውን መጀመር ይጠባበቁ ጀመር። ዝግጅቱ ደግሞ በጣም ተጓተተ። ለ12 ሰዓት ጥሪ የተደረገ ቢሆንም ነገር ግን ከ1 ሰዓትም አለፈ። በዚያው መጠን ታዳሚው ጀምሩ በሚል የድምፅ ጥሪ ያፏጫል፣ አንዳንዴም ያጨበጭባል፣ አልፎ አልፎ ያጉረመርማል። በዚህ መሃል ሔዋን ከአንዴም 2 ጊዜ ወደ በድሉ አሸናፊ ገልመጥ ባለችበት ወቅት እሱም አከታትሎ እንደሚያያት ተገንዝባለች። ልክ ከምሽቱ 1 ሰዓት ተኩል ሲሆን በመድረኩ ላይ ለየት ያለ ነገር መታየት ጀመረ። መጋረጃ ሙሉ በሙሉ ተገለጠ። የሙዚቃ መሳሪያ ተጫዋቾች ከነ መሳሪያዎቻቸው ለተመልካች አይን ገጭ አሉ። ተጨበጨበላቸው። ወዲያው ከወደ ጀርባ በኩል አንድ ቀላ ረዘም ያለ ልጅ እግር ሰው ብቅ አለና በቋሚ ብረት ላይ ተሰክቶ የነበረ የድምፅ ማጉያ ነቅሎ ያዘና እጅ ነሳ። ለሱም ተጨበጨበለት። አመሰግናለሁ አለና ቀልድ ቢጤ ጣል አድርጎ ቀጣይ የሙዚቃ አይነቶችንና ዘፋኞችን አስተዋወቀ። ምስጋናውን ተቀብሎ ወደ ጀርባ ክፍል ገባ። ያን ተከትሎ 3 ሙዚቃዎች በተከታታይ ተሰሙ። ያ አስተዋዋቂ እንደገና ብቅ አለ። ድምፅ ማጉያውን ይዞ እጅ አንሳል አለ። ተጨበጨበለት። እስቲ እንደገና። አሁንም ተጨበጨበለት። የሙዚቃ ድግሱ ገና ያልተነካ መሆኑን አበሰረና አሁንም 3 ሙዚቃዎች እንደሚቀርቡ አስተዋውቆ ተመለሰ።
ወዲያው አንድ ጠይም ስልክክ ያለ ድምፃዊ ብቅ አለና የድምፅ ማጉያውን ከተሰቀለበት ቋሚ ብረት ላይ አነሳ። ሙዚቀኞች አስቀድመው መሳሪያቸውን መጫወት ጀምረዋል። ድምፃዊው ማዜም ጀመረ። አስታውሽኝ 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 ያላንቺ ማን አለኝ አስታውሽኝ አስታውሽኝ ግን የታመነ ልብ ያሸንፈዋል አለችው ሔዋን ያስቻለውን ደረት እየደባበሰች። ፈጽሞ በበኩሌ ማመን ያስቸግረኛል። ስም አስቻለው ወይ የኔ ፍቅር፣ እኔንም አንተንም ለአደጋ የሚያጋልጥ አጋጣሚ የሚፈጥረው አንተ ዘመቻ ላይ ድንብለህ የቀረ እንደሆነ ነው። እንዴት? ዘመቻ ካልሄድክ ከስራ ያስወጡሃል ወይም ያስሩሃል። ምናልባት ሊገድሉህ ወይም ሊያስገድሉህ ይችላሉ። አያስቹ ስራ ከሌለህ ገንዘብ አይኖርህም። ገንዘብ ከሌለ ደግሞ ችግር ያበሳጭህና ለችግርህ ምክንያት በሆኑ ሰዎች ላይ አደጋ አድርሰህ በሌላ የከፋ ችግር ውስጥ ልትገባ ትችላለህ። ያኔ ልብህም ለጭካኔ እንጂ ለፍቅር ቦታ አይኖረውም። ዙሮ ዙሮ ለኔ አልሆንከኝም። ታስረ ማየቱም ለአእምሮ አይመቸውም። ብትሞትም ሐዘኔ መራርና የዕድሜ ልክ ነው። ግን ይህ ሁሉ ይወገድ ዘንድ ግዳጁን ተቀበለ መሄድ ስትችል ለምን ሁለታችንም እንቸገራለን? አለችው በትካዜ ውስጡና አይኑን እያየች። ሄዩ የኔ ችግር አልገባሽም። ገብቶኛል፣ ግን እሱም ቢሆን መላለው። ምን ታየሽ? በቃ እኔ ከእታ አበባ ቤት ወጣና አንተ በምትቆርጥልኝ ገንዘብ ከትርፍዬ ጋር በአንተ ቤት ውስጥ እኖራለሁ። ግዳጅህን ፈጽመ ስትመለስ እኔና አንተ ራሳችን በምንደግሰው ሰርግ ተጋብተን አብረን መኖራችንን እንቀጥላለን። ለእኔና ለአንተ ፍቅር የሚበጀው ይህ ብቻ ነው። ከዚህ በኋላ ሁለቱም ትካዜ ውስጥ ገቡ። ሁለቱም በየበኩላቸው ያስቡ ጀመር፣ በየልባቸው ያለውን ነገር በማስታወስ። እሷ አላወቀችም እንጂ ዛሬ ሔዋን ያቀረበችው ሐሳብ አስቻለው ራሱ በተካፈለበት ጉባኤ ላይ የተቀየሰ አቅጣጫ ነበር። እርግጥ ነው ያስቻለው የዘመቻውን ግዳጅ ያለመቀበል ውሳኔ እጅግ ጠንካራ ነበር። ነገር ግን ታፈሱና በልሁ መረድን ጨምሮ ሐሳቡን እንዲቀይር ብዙ ታግለውታል። የ6 ወር ጊዜ አጭር መሆኗን፣ ዘመቻውን ባለመቀበሉ ከሥራ መባረር፣ ምናልባትም እስር፣ ከዚያም ያለፈ የከፋ ነገር ሊመጣ እንደሚችል እየጠቀሱ ሊያግባቡት ሞክረዋል። በዚያው በራሱ ቤት መረድና በልሁ ጫት እየቃሙ ታፈሱ ራሱ እስከ ውድቅት ሌሊት ድረስ አብራቸው በመቆየት በዚሁ ጉዳይ ላይ ካስቻለው ጋር የተፋጩት ገና ደብዳቤው በደረሰው ማግስት ጀምሮ ነበር። በአስቻለው ግዳጅ የመቀበልና ያለመቀበል ውይይት ወቅት ጉልህ ስፍራ ተሰጥቶት የነበረው የአስቻለውና የሔዋን ፍቅር ጉዳይ ነበር። ለአስቻለው ለግዳጅ መመልመል የባርናባስ ሚና ወሳኝ ሊሆን እንደሚችል ሁሉም አምነውበታል። እሱ ደግሞ ከራሱ ፍላጎት በተጨማሪ ሸዋዬ የምትጥልበትን አደራ ለመወጣት ጭምር አስቦና ተገፋፍቶ የፈጸመው ስለመሆኑ አይጠራጠሩም። ሁለቱ ሰዎች ያስቻለውን አለመኖር ተጠቅመው ሊፈጽሙት ያቀዱት ነገር በሁሉም አእምሮ ውስጥ አለ። ሔዋንን ከበድሉ አሸናፊ ጋር ሊያላምዱ ነው። ይህ ደግሞ በአስቻለውና በሔዋን ፍቅር ላይ ጥላውን ሊያጠላ ነው። ይህን አደጋ ለመከላከል ይቻል ዘንድ መላ መልምለዋል። በአንድ ወይም በሌላ መንገድ ሔዋንን ከሸዋዬና ከባርናባስ መዳፍ ውስጥ ፈልቅቀው ማውጣት።
ዋሽቶም ለምኖም ሔዋንን የችግሩ ፈቺ አንድ አካል ማድረግ። በዚህ ጉዳይ አስቻሉን ጨምሮ ሁሉም ተስማምተዋል። ሔዋንን የማሳመን ጉዳይ ለታፈሱ እንግዳ ሰው ተሰጥቶ እሷም የተጣለባትን ኃላፊነት ለመወጣት አልዘገየችም። ለአስቻሉ የዘመቻ ትእዛዝ በደረሰው 4ኛ ቀን ላይ ነበር ሔዋንን ከመሰረተ ትምህርት ስሯ ስትመለስ ወደ ቤቷ ጎራ እንድትል የጠየቀቻት። ሔዋንም ጥያቄዋን ተቀብላ ከታፈሱ ቤት ተገኘች። ሄዩ ተቸግረናል ነበር ያለቻት። ታፈሱ ሔዋንን ሶፋ ላይ አስቀምጣ እሷም ከፊት ለፊቷ በመቀመጥ ምን ሆናችሁ? አስቻሉ በመስሪያ ቤቱ በኩል ዘመቻ ታዞ ነገር ግን አልሄድም በማለቱ እኔም በልሁና መረድም ተጨንቀናል። ዘመቻ? አዎ፣ ለ6 ወር ብቻ ለሚቆይ የሙያ ዘመቻ ወደ ኤርትራ እንዲሄድ በደብዳቤ ታዟል። እሱ ግን ሔዋንን በሸዋዬ ቤት ውስጥ ትቼ አልሄድም እያለ አስቸግሮናል። ኤርትራ ማለት የጦርነቱ ሀገር አይደል? አዎ፣ እሱ ግን የሚሄደው ሊዋጋ አይደለም፣ በጦርነቱ ለሚጎዱ ቁስለኞች የሕክምና አገልግሎት ሊሰጥ ነው። ታዲያ እንዴት ይሻላል? ችግሩ ያላንቺ አይፈታም። ምን አድርጌ ይፈተዋለሁ? አስቹ የሚለው ወደዚህ ዘመቻ እንድሄድ ያደረጉኝ ሸዋዬና ባርናባስ ናቸው። ዓላማቸውም ሔዋንን ለበድሉ አሸናፊ ሊድሩ አስበው ነው። ስለዚህ ፍቅሬን ከማጣት እነሱ ላይ አደጋ ድርሼ እስር ቤት ብገባ ይሻላል እያለ ድርቅ አለብን። ያን ያህል ታፈሱዬ? አዎ ሔዋን፣ ስሜቱ ተለዋውጦብናል። ምን አድርጊ ትይኛለሽ ታዲያ? አንቺ ከሸዋዬ ቤት ውጭና በአስቻለው ደሞዝ ከትርፌ ጋር አስቻለው ቤት ኖሪ። አይከብድም ታፈሱዬ? ለፍቅር ሲባል ከዚህም በላይ መስዋዕትነት ይከፈላል። ይህን ካላደረግሽ ያስቻለው ሕይወት መበላሸቱ ነው። አንቺም ታጭዋለሽ፣ እሱም ያጣሻል። ዘመቻ ካልሄደ ከሥራ ያባርሩታል።